ሀሰን አቶ ሀሰን እኔ ምቀኛ አይደለሁም፣ ለምንድን ነው ምቀኛ የምትሉኝ እያለ ይገኛል ማለት ነው። ሀሰን ስንተዋወቅ አንተላለቅ የሚባል አባባል አለ። ቀላል ምቀኛ ነህ እንዴ? ምቀኛ ነህ። በጣም ደግሞ ቅናተኛ ነህ። በጣም ነው የምትቀናው በሀይሚ በብሩኬ ማለት ነው። ይሄማ እንደዚህ አድርገን እናስረግጠዋለን እንጂ በደንብ አድርገን በማህተብ። ለማንኛውም ሰላም ጤና ይስጥልን። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። የሚገርማችሁ ነገር ምን ሰማሁ መሰላችሁ? ሀይሚቲ ከአገር እንዳልወጣች እዛው ሀገር ውስጥ እንዳለች ትልቅ ሆቴል፣ ጽድት ያለ ፍክት ያለ ጥሩ እንክብካቤ ያለበት ሆቴል ውስጥ ሀይሚቲ ፍንድቅ እያለች እንደምትገኝ ሰምቻለሁ። ለማንኛውም ነገር ግን እያንዳንዱን ነገር በሂደት እናየዋለን። በጣም ትክክለኛ ሰው የቅርብ ሰው ነው የነገረኝ። ይሄ ረችኋለሁ። እሺ ሀሰን ዛሬ እንግዲህ ብሩኬን ሄዶ እንዲያመጣት ያለውን ነገር እናገራለሁ ምናምን እያልክ ነበረ እና ደግሞ ለሀይሚዬም ለቡራዬም ምቀኛ እንዳልሆንክ የእነሱን መልካም ነገር እንደምትፈልግ ስትናገር ነበረ እና ይችም ፀጉር ሆና ቄን እያለች አስቸገረችኝ እኮ ቤተሰብ። ቄን ትላለች ከኋላ ማለት ነው። ወይ ጉድ! እና መልካም ነገር ከዚህ በፊት ለብሩኬ እንዳደረግኩት አሁንም ለሀይሚ አድርጌያለሁ ብለሃል ማለት ነው። ያንተን ልተወውና ስለ እነሱ ላውራ እንዴ? ያንተን ምን ነገር አለበት? ቅናትም አለብህ። ቅናት ባይኖርብህ ሀይሚ ብሩኬን እንድትርቀው ሀሳብ ባይኖርህ መጀመሪያ ገና ቡታጅራ እያላችሁ ሁለቱን አግባብተህ ከህይወታቸው መውጣት ትችል ነበረ። ነገር ግን አንዱ ሲወጣ አንዱ ይገባል፣ አንዱ ሲወጣ አንዱ ይገባል። ይሄ የእናንተ ስራችሁ ነው። ስራችሁ ምቀኝነታችሁ ከድሮም ጀምረን እኮ እናውቀዋለን። ብዙዎቻችን አንተ የገባህበት ሰላም እንደሌለው የታወቀ ነገር ነው ማለት ነው። እና እኛን ለመውቀስ መሞከር የለብህም ወንድማችን ሀሰን፣ እባክህን ዝም ብትል ይሻላል ማለት ነው። በመቀጠል ሀይሚዬና ቡራዬ መቼም እንደማይለያዩ ሁላችንም እናውቃለን፣ አይለያዩም። ነገር ግን ሀይሚ በመሄዷ ለብቻዋ በመሆኗ መልካም ነው ብዬ ነው የማስበው። ለጥሩ ነገር ነው። ምክንያቱም እነሱ በተገናኙ ቁጥር አንተ መሀል ላይ በገባህ ቁጥር በጣም ነገሮች እየከረሩ መጥፎ ነገር እንዲናገሩ እየተገደዱ ስላለ ሀይሚቲ ራቅ ማለቷ ጥሩ ነው። በእርግጥ ትመጣለች ወይም ደግሞ ቡራ ይሄድና ይዟት ይመጣል ማለት ነው። አንዳንድ ልጆች እያለቀሳችሁ ነው ቲክታክ ላይ። አንድ ሳሚልኝ እኔ አላውቃትም በነገራችን ላይ ዩቲዩብ ላይ ይዘዋት መጥተዋልና ታነበዋለች፣ ታስነካዋለች። ሳሚልኝ እህቴ አታልቅሽ፣ በስንቱ አልቅሰሽ ትዘልቂዋለሽ። ህይወት ራሱ እኮ ያስለቅሳል። እውነት ለምንድን ነው የምታለቅሱት ግን እንዴ? እናንተ ራሳችሁን ጠብቁ። እናንተ ስትኖሩ እኮ ነው ሀይሚን ቡራን መከታተል የምትችሉት። ስለ ሀይሚ ስለ ብሩኬ ደስታ ማየት የምትችሉት እናንተ ስትኖሩ ነው። እናንተ ከሌላችሁ ምንም ፋይዳ የለውም። እና በዛ ልክ ለቅሶ ከባድ ነው። እህታችን ተረጋጊ፣ እውነት አትጨናነቁ። ሀይሚና ቡራዬ ምንም ነገር የለም። እኔ ማዝነው በስደት ላይ ላላችሁ እህቶቼ ነው ከምንም በላይ ማለት ነው። በቃ ሁሉ ነገር ሶሻል ሚዲያ ላይ የሚታየው ነገር እውነት አድርጋችሁ ትወስዱታላችሁ። ሲለቀስ እውነት ይመስላችኋል። የሆነ ነገር ሲደረግ እውነት ይመስላችኋል። እውነት አንዳንድ ጊዜ ማለት ነው እግዚአብሔርን ነው የምላችሁ ስራና ሪል የሆነ ነገር ለይታችሁ ማወቅ አለባችሁ። የሆነ እንዴት ብዬ እኔ ብዙ ጊዜ እናገራለሁ፣ ግን የሚሰማኝ ሰው የለም። የሚሰማኝ ሰው ስለሌለ እንጂ ማለት ነው። እራሳችሁን አትውግዱ። እናንተ ያላችሁ ስደት ላይ ነው። ማንም የላችሁም። ማንም ሀይሚ ብሩኬ ከጎኗ ነው። እሺ ብሩኬ ከጎኗ ነው። ቤተሰቦቿ፣ ወንድሞቿ ምናምን ወንድሞቿን ተዋቸው።
የእውነት ነው የምላችሁ። ግን ብሩኬ ከጎኗ ነው። ምንም አትሆንም። ምንም ነገር የሚፈጠረው ነገር የለም። ይጋባሉ፣ ይወልዳሉ፣ የምትመኙትን ህይወት ይኖራሉ ወደፊት። አንድ ያልገባችሁ ነገር ግን አለ። መንቃት ያለባችሁ ነገር አለ። ፕሊስ እባካችሁ እራሳችሁን አታጨናንቁ። እናትሽ፣ አባትሽ፣ እህትሽ፣ ጓደኛሽ አጠገብሽ የለችም። ታመሽ የማተኝበት ሀገር ላይ ነው ያለሽው እያንዳንድሽ ማለት ነው። ስለዚህ ለራሳችሁ እወቁ። ስንወድም ስናደንቅም ሰዎችን ከራሳችን በላይ አይደለም፣ ለራሳችሁን ማሰብ አለባችሁ ነው ብዬ ይሄንን መልእክት ሁሌ የምናገረዋለሁ። ግን እናንተ አሰሙኝም። በቃ ማልቀስ፣ ሆስፒታል መግባት ምናምን ተዉ፣ ተረጋጉ። መረጋጋት አለባችሁ የእውነት። አሁን ሀይሚቲ ትናንትና ያን ሁሉ ነገር ስትናገር የነበረው በመሄዷ ነው። በመሄዷ ቆም ብላ ስለ ብሩኬ ፍቅር አዳመጠች። ስለ ብሩኬ መልካምነት እኮ ሁሌም ትናገራለች ሀይሚቲ። ቡራም እንደዛው። ቡራ 10 ሴት ቢደረደር ከ10 ውስጥ ሁሌም ሀይሚቲን ነው የሚመርጠው። አንቺን የሚያክልልኝ የለም ነው የሚለው። ከሙሽዬ በታች ከፈጣሪ መቼም ከፈጣሪ በታች እኛ ሰዎች ነን አይደለም። ከዛ ሙሽዬ አለች። ከሙሽዬ በታች ደግሞ ሀይሚቲን ነው የሚያስበው። በሀይሚቲ አይደራደርም ቡራ በፍጹም። በጣም ይወዳታል፣ በጣም ያፈቅራታል፣ ይጨነቅላታል፣ ያስብላታል። እዚህ ጋር የምናየው ሁሉ እውነት አይደለም። ቤተሰብ ተው እንጂ እራሳችሁን ሁኑ እናንተ እንዴ። ስለዚህ የሆነ ነገር በተሰራ ቁጥር እሪ አትበሉ ከነሱ በልጣችሁ። ሀይሚም ትወደዋለች፣ ታፈቅረዋለች። እነሱ እዚህ ሶሻል ሚዲያ ላይ አፋቸውን ከፍተው ስለማይናገሩ እንጂ ፕራይቬት የሆነ ነገር አለ። ፕራይቬት የሆነ ነገር ፕራይቬት ነው። ሁሉም ነገር አይነገርም ሶሻል ሚዲያ ላይ። ለዛ ነው ቤተሰብ ሀይሚ ሄደች ማለት በዛው ቀረች ማለት አይደለም። ተጣሉ ማለት ተለያዩ ማለት አይደለም። ደግሞ መቼም ቢሆን አይለያዩም። መልካም ነገር እናስብ፣ በቃ መጥፎ ነገር አናስብ። ሁሌም ቢሆን መሄዷ ጥሩ ነው ብላችሁ አስቡ። ከመሄዷ ብዙ ነገር ተምራለች ሀይሚ በመራቋ። አሁን ትናንትና ከትናንት ወዲያ ዕለት ባትሄድ ትናንትና በጸብ ነው የሚመጡት። ወይ ብሩኬ መጥፎ ነገር ይናገራል፣ ወይ ሀይሚ መጥፎ ነገር ትናገራለች፣ ወይ የሆነ ነገር ይፈጠራል ምናምን። አሁን እየተነፋፈቁ ምናምን አለ አይደለ? በቃ በናፍቆት ላይ ምናምን። አሁን ሀሰን ራሱ ዳርዳር ያለው ለምን ይመስላችኋል? ሀሰን ጨዋ ያጫወተው ብሩኬ በጣም መልካም ልጅ ነው፣ ጥሩ ልጅ ነው፣ እንደሚወዳት አውቃለሁ ምናምን ያለው ለምን እንደሆነ ታውቃላችሁ? ኦዲየንስ ስለተነሳበት ነው። ኦዲየንስ ጭፍጭፍ እያደረገው ነው ያለው ሀሰንን። ለዛ ነው አሁን ዛሬ እየተንሸዋከከ እያስመሰለ የመጣው ማለት ነው እንጂ መጀመሪያውን እኮ የትም መሄድ የለብሽም። ለምን አዲስ አበባም ሆነ አዋሳም ሆነ የትም ሆነ ሀይሚቲ ግን ከሀገር እንዳልወጣች ማወቅ አለባችሁ ጋይስ። ግን በቅርብ ይወጣሉ ከብሩኬ ጋር ማለት ነው። ሲቀጥል ብሩኬን ሳትይዝ ሀይሚዬ የትም አትሄድም። ሀይሚቲ በሄደችበት ብሩኬ ይሄዳል ማለት ነው። ይሄን ማሰብ አለባችሁ። እናንተ የማይገባችሁ ነገር እኮ ነው። ተው እንጂ ከመጥፎ ነገር ተቆጠቡ። መጥፎ ነገር አትናገሩ። በቃ ብሩኬንም አትሳደቡ፣ ሀይሚቲንም አትሳደቡ። ቤተሰብ ጥሩ ነገር የሚጣፍጥ ነገር መልካም ነገር ይመጣሉ ምናምን እንዲህ አሉ። ግን አራዳ የሆኑ ልጆች አሉ ደስ የሚሉ በቃ አራዳ የሆኑ ማለት ነው። በቃ ነገሩ የገባቸው ልጆች አሉ፣ ምንም የማይጨናነቁ። በሚለቀቀው ቪዲዮ አስተያየት መስጠት ካለባቸው አስተያየት ይሰጣሉ፣ ዝም ማለት ካለባቸው ዝም ይላሉ። አሁን እኛ እኮ አጨብጫቢ ነን። በነገራችን ላይ ትንንሽ ዩቲዩበሮች አውቀው እያለቀሱ እያዳመቁ ምናምን ስታዩ እውነት ይመስላችኋል እንዴ? እናንተ ምን አስባችሁ ነው? ተረጋጉ። እውነት እኔ ታሳዝኑኛላችሁ። እግዚአብሔርን ነው የምላችሁ። የእውነት በጣም ነው የምታሳዝኑኝ። በቃ የምታለቅሱ ልጆች
ልጆች፣ የምትጨነቁ ልጆች፣ ምግብ አልበላለን የምትሉ ልጆች፣ የሆነ ነገር ደረሰብን ሆስፒታል ገባን የምትሉ ልጆች በጣም ነው የምታሳዝኑኝ። ለምን ብላችሁ እንደዚህ የምትሆኑት? መውደድም ልክ አለው። ቤተሰቦቻችን እኮ ተጣልተው ያውቃሉ። ቤተሰቦቻችን ሊለያዩ ይችላሉ። ብዙ ነገር አለ። እንደዚህ ሆናችሁ ታውቃላችሁ፣ ትጨነቃላችሁ ምናምን፣ ግን ነገሮችን ለማጣራት የሆነ መፍትሄ ለማድረግ ነው እንጂ ራሳችሁን እስከ መጉዳት ደረጃ ድረስ መውጣት የለባችሁም። ለሰው መሳቂያ ነው የምትሆኑት። መሳቂያ ወይ ይችንትን እኔ አልላችሁም። በነገራችን ይችን አሁን ለእኛ ስም ተሰጥቶናል። በተለይ አረብ ሀገር ላይ ላሉ ብዙ ስም አለ እና ራሳችሁን እንትን አትበሉ። በቃ የሆነ የሰው መሳቂያ አትሆኑ። እናንተ ከልባችሁ አዝናችሁ ነው፣ በቃ ከልባችሁ ነው የምትወዷቸው። ግን ሰዎች ግን ማለት ነው እንደዛ አይረዱ። እንደ ጅል እንደ ፋራ አድርገው ምናምን ነው የሚያስቡት ማለት ነው። እና ሪከርድ ይደረጋል፣ ይፖሰታል፣ ትሰደባላችሁ። ቤተሰብ የላቸውም ወይ ትባላላችሁ፣ ለራሳቸው አይኖርም ወይ ብዙ ነገር ነው የምትባሉት ማለት ነው። እና በተቻላችሁ አቅም እንደዛ አታድርጉ፣ ራሳችሁን ጠብቁ። ሀይሚና ብሩኬ ምንም አይሆኑም፣ ምንም ነገር አይፈጠርም። በቃ እስኪ አታጨናንቋቸው እስከነሱ ማለት ነው። አታጨናንቋቸው። የሆነት ሊሆነ እንዴት ነው? ብዙ ነገር እኮ ነው ያለው። ለማንኛውም ውዶቼ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። እወዳችኋለሁ፣ አከብራችኋለሁ። ባይ